የተከበራችሁ የኒሻንስ ሆቴል ሰራተኞችና የቅርብ ወዳጆች ከሁላችሁም አይን እንደማነበው ከሆነ ለምንድነው እዚህ ምሽት የተሰበሰብነው የሚለውን ጥያቄ ለማንበብ ችያለሁ። በጣም የሚያሳዝን ዜና አለኝ። ጠንከር በሉ። በሚያሳዝን ሁኔታ ከልቤ እያዘንኩኝ ለሁላችሁም ይህንን አሳዛኝ ዜና ነግራችኋለሁ። ውዱ ጠንካራ የሥራ ሰው ምንም እንዳይደርስብን ጠባቂያችን፣ ወንድማችን፣ ከዛም በላይ አባታችን፣ ለእኔ የሥጋ አባቴ ሳሜት ሻንሳላን የተከበረው ሕይወቱ በድንገት አልፏል። እንዴ? አልገባኝም። ምን ማለት ነው? አልገባኝ። ምን እያለ ነው ያለው? ሞቷል ማለት ምን ማለት ነው? ምን እያወራ ነው ያለው? የተከበራችሁ የሥራ ባልደረቦቻችን ሕመማችሁ ያነባችሁት እንባ ይሰማናል። ከልባችሁ የዘለቀው ሐዘናችሁ ይታየናል። እንዲሁም ገና ዘልቆ እንደሚሰማችሁ ይሰማናል። ግን ምን ማድረግ ይቻላል? ማድረግ የምንችለው አምላካችን ሳሜት ሻንሳላንን ከኛ በላይ በጣም ይወደዋልና ስለዚህ ወደ እሱ ጠርቶት ነው። ሌላ ምንም አንልም። ምንም ማድረግ አንችልም። ምንስ ማድረግ እንችላለን? ምንስ አቅም አለን? ግን አንድ ማድረግ የምንችለው ነገር አለ። ታውቃላችሁ? አንድ ነገር ማድረግ እንችላለን። ስለ ሻንሳላን ህልፈት ስለ ሳሜት ሻንሳላን ህልፈት በተመለከተ ልንል የምንችለው ነገር ቢኖር ምንድን ነው የሚባለው? እንግዲህ ለቅሶ እንቀመጣለን ወይ ደግሞ እንዘክረዋለን ማለት እንችላለን። አዎ፣ ግን ዝክሩን እናከብረዋለን። መልካም። እሺ፣ ሳሜት ሻንሳላንን ክብሩን በሚመጥነው መንገድ እንዘክረዋለን። ለምንድን ነው ያንን የምናደርገው? ለእኛ ይሄ ነገር ቀላል ነው፣ በጣም ቀላል ስለሆነ እንያያዝ። እንደ የኒሻንስ ሆቴል ሰራተኞች እጅና ጓንት ሆነን ጠንክረን እንሰራለን። ሁላችሁም እጅ ለእጅ ተያያዙ፣ በደንብ ተያያዙ። የሰውን ጥልቅ ሐዘን ለማቅለል ሮል ሃልቻ እና ሌሎች መሰል የሆቴል ምርቶችን ዛሬ ለሚስተናገዱ እንግዶች በነፃ እናቀርባለን። በዛ ላይ ደግሞ ሁላችሁም ጥሩ አድርጋችሁ እንድትሰሩ። መስተንግዶው በጣም ጥሩ መሆን አለበት። እየሰማሽ ነው እህት አይሼኑር? አባቴ አንቺ የምትሰሪውን እንዴት እንደሚወደው ታውቂያለሽ። የእኔ ስም ቱላይ ነው። አንቺን ነው የምጠይቀው እህት አይሼኑር። አንቺ ጣፋጭ ሮል እና ሀልባዎችን ስሪ። እሺ እህት አይሼኑር? ቱላይ ነው ጌታዬ። እሺ ካስፈለገ ለነፍሱም እንጸልያለን። ለሟች አባታችን አቶ ሳሜት ሻንሳላን ነፍስ ሁላችንም እንጸልይለታለን። ውድ ሰራተኞቻችን ለሁላችሁም መጽናናትን እመኛለሁ። አምላካችን የአባታችንን ነፍስ ይማርልን። በሁላችሁም እተማመናለሁ። ጥረታችንን አምላክ ይባርክልን። የአባታችንና የወንድማችንን ነፍስ ይማር፣ ነፍሱን በገነት ያኑርልን። በቀሞሪ ሰውዬ ምን እያደረገ? ይሄ እኮ የሐዘን መግለጫ ነው። ማጨብጨብ አያስፈልግም። ምን ነካ? ምንም መሞጋገስ አያስፈልግም። እሺ ደረሰ እንዴ? እስኪ ልየው። ደርሷል። ቶሎ በሉ ወደ ውስጥ ሰዱ። ቡንያሚን ሻንሳላን በጣም ደስ ይላል። ሁሉም ደርሷል አይደል? አዎ ደርሷል። በጣም ጥሩ። ስለዚህ ዝናቡ ላይ አድናቁሙ። ቶሎ በሉ። ቡንያሚን ሻንሳላን፣ ጂሃን ሻንሳላን ጎን ለጎን ይሁኑ። ሌሎቹን ደግሞ ከነሱ ጎን ማድረግ ትችላላችሁ። እሺ ፍጠኑ። ቶሎ በሉ። የቀሩትን እናውርዳቸው። ዝናቡ ላይ ብዙ አታቆያቸው። እንደው በፈጣሪ አምላክ እስኪ ተከተለ አስጨርሴን እንኳን ቶሎ በሉ። ሰዎች ቶሎ በሉ። ቡንያሚን ሻንሳላን፣ ጂሃን ሻንሳላን፣ ጀናን ሻንሳላን ልክ እንደዚህ ፊት ለፊት እንበትናቸዋለን። ያልኳችሁ ገብቷችኋል አይደል?
ቶሎ በል። የተወደዳችሁ የካፓዶሺያ ነዋሪዎች፣ የቀጠናችን ኩራት የሆነው ታላቁ የቢዝነስ ሰውና የበጎ አድራጎት ሥራ ተሳታፊው ሳሜት ሻንሳላን ሕይወቱ አልፏል። የቀብር ሥነ ሥርዓቱ ነገ የቀኑ ጸሎት እንዳለቀ የሚከናወን ሲሆን ቦታው ሙሳላ የጸሎት ስፍራ ይሆናል። በማስከተልም የበኩር ልጁ በሆነው በአቶ ቡንያሚን ሻንሳላን በየኒሻን ሆቴል የተዘጋጀ ድግስ ስላለ እንድትጋበዙልን ስንል እናሳውቃለን። ለቅርብ ዘመድ አዝማዶችም ያሳወቅን መሆኑን እንገልጻለን። በቃ ይሄ ነው። አዎ ይሄ ማን እኮ ነው ጻፍኩት እንዴ? ምንሽ ነው? ስለዚህ እኮ ምንም ነገር አልጠቀሱም። ምን ነው? አቶ ቡንያሚን ረስተውት ሊሆን ይችላል። እንዴት ይረሱታል? ጽፌ እኮ ሰጥቻችኋለሁ። ሁሉንም ነገር እኮ ነው የጻፍኩት ፒናር። ግን ደግሞ ያ የተጻፈው ክፍል እስኪ በፈጠረ አምላክ አቁም። ምን ማለት እንዳለብኝ አታናግረኝም? እሺ አሁን ወደ ውስጥ ግባ። ቶሎ በል። ፍጠን በል። ፍጠኑ። ሰዎች ቶሎ በል። ሆቴሉን መግቢያ ስለቀቀው መኪናውን ከሱ ጋር አስነሳው። እሺ ቡንያሚን ሻንሳላን እንደሱ አይደለም። ቡንያሚን ሻንሳላን፣ ጃናን ሻንሳላን አንድ ላይ ናቸው። ጃንና መሌክ ሻንሳላን ደግሞ በሩ ጋር ናቸው። እሺ ገብቷል አይደል? ቡንያሚን ሻንሳላን፣ ጃን ሻንሳላን እና መሌክ ሻንሳላን ገብቶኛል። እና ጄናን ሻንሳላን ቶሎ በልና ቀይረው። እሺ በሉ ልጅ ዙምሩ ክፍልሽ ተዘጋጅቷል። ግን ከፈለግሽ ከመተኛትሽ በፊት ትንሽ ነገር መቅመስ ትችያለሽ። በጣም ጥሩ ሰው ነሽ። የእውነት አንቺን በጣም ነው ማመሰግንሽ። ግን ያን ያህል መጨነቅ አልነበረብሽም። አሁን ራሱ በዚህ ምሽት በመምጣቴ ብዙ አስቸግርሻለሁ። አስቸጋሪዋን ሰው እዋት። እህት ማለት ምን ማለት እንደሆነ ስታወሪ ቆይተሽ አስቸገርኩሽ ምናምን ትያለሽ። ደግመሽ እንዲህ ስትይ እንዳልሰማሽ። እሺ በይ አሁን ቢ ከዛ ሙቅ ሻወር ትወስጂና ወደ መኝታሽ ትሄጃለሽ። የዱርም ተቆጣጣሪዋ መቤት አይተን ወይ እስካሁን አረሳሽው ማለት ነው። የሆነ ሰው ሲታመም ወይም የሆነ ነገር ሲፈጠር ትንሽ ምግብ አፍሽ ላይ አድርጊ ትል ነበር። ወይ ሙቅ ሻወሩ ሰጂና ተኚ እረፍት አድርጊ ምናምን ከዛ ጠዋት ቀለል ብሎሽ ትነሻለሽ ትል ነበር። ወይ በጣም ተጎድቻለሁ የኔ ውድ ጓደኛ፣ የኔ ውድ። የሚያሳዝነው ምን እንደሆነ ታውቂያለሽ? ሁሉንም ነገር ያስተካከልኩ መስሎኝ ነበር። የምወዳቸው ሰዎች መንታ ልጆቼ ታሲን ከጎኔ አይደሉም። አሁንም ነገሮች ያስፈሩኛል። ሁኔታዎች ሊዋጡልኝ አልቻሉም። የእውነት በጣም ነው የተጎዳሁት። ሁሉም ያልፋል ጓደኛዬ፣ ያልፋል። እንደዚህ ሆነሽ ሳይሽ ያቺ ወጣት ጨዋዋ ሱምሩ ጠፋችብኝ። በሷ ፋንታ ጠንካራና የማትበገር ራሷን የምታውቅ ሴት ናት ያለችው። ይቺ ሱምሩ ማድረግ የማስችለው ነገር የለም። ልክ ነሽ። በእርግጥ በጣም ተቀይሬያለሁ። እውነትሽን ነው። ግን ደግሞ ተመልሼ እንዴት ማንሰራራት እንደምችልም አሳምሬ ነው የማውቀው። እንደዛ ነው። ልክ ሲነጋ እንድትላመጂ ኮንያን አስጎበኝሻለሁ። ከዛ ወደ እኔ ትምህርት ቤት እንሄዳለን። እሺ እንዳልሽ። ማለት ምንም ስራ የለኝም። አንቺ ባቀድሽው እቅድ እንጓዛለን። ሲጀምር ምንም ነገር አላረግም። ስራ ፈትነኝ እኮ። ከፈለግሽ እኮ። ከፈለግኩ ምን? ያው ከፈለግሽ ምን? ሱምሩ ወደ ትምህርት ቤት እንድትመጪ እፈልጋለሁ። እውነቴን ነው ምልሽ። ምንም ውሸት የሌለበት ቃል ነው። ምክትል ዳይሬክተር ትሆኛለሽ። እሺ ቆይ ተቀይሬ ሊሆን ይችላል። ግን አንቺ አሁንም ያቺ እብዷና አላን መሆንሽን አትርሺ። እሺ እብድ ነኝ። ብዙ ነገር አስታውሳለሁ። እስቲ አስቢው፣ አንዲት እብድ ሴት ትምህርት ቤት ስትከፍት። ሱምሩ አሁን ላይ ጥሩ አስተሳሰብ ያለው ሰው ፈልጋለሁ። እባክሽ ልለምንሽ፣ አብረን እንስራ። ማለቴ እኔ እንደዚህ አይነት ስራ ሰርቼ እኮ አላውቅም። እና አላን ምንድነው ማረገው? እንዴ ከአሳሳቅሽ ሐሳቤን እንደተቀበልሽ ተረድቻለሁ። ግን ያን ያህል አልተቀየርሽም። ምክንያቱም ያንን ሳቀውቀዋለሁ። ይሄ ሳቅ የመስማማት ሳቅ። እና ላንስቲ አስቢ፣ አንድ ጊዜ ለረጅም ዓመታት ያህል አስተምሬ አላውቅም እኮ። አሁን በጨዋታችን መሃል የምንጣፍ ሱቅ ሳስተዳድር ነበር አላልሽም እንዴ? እሱማ አዎ። ግን እሺ ታዲያ ምንጣፍ ሸጠሽ ታውቂ ነበር? አይ በጭራሽ አላውቅም። ይሄም እንደዛ ነው። ታውቂያለሽ፣ በጣም ነው ይሄ ነገር የሚያሳዝነው። እውነቴን ነው። ምን ብዬ ነበር? ኮራኮይ እንደዚህ አይነት ጭካኔ አስተናግዶ አያውቅም። የኔ ውድ ኬኩ እንዴት ነው? ወይ በጣም አሪፍ ነው። የእውነት ልክ ነበርሽ። ደግሜ ላልዘን እንዴ? ስለመናገር ይሄንን ጨርሼም ሌላ መብላት እችላለሁ። ወይኔ ቆይ ከድርጅቱ እየደወሉ ነው። አንዴ ላንሳ። ወይ ጥሩ ዜና በሆነ በእናትሽ። ሄሎ ሰላም፣ ወይዘሪት ሲቤላይን ማግኘት ይችላሉ? አዎ ልክ ነሽ። እኔ ነኝ። ሰላም ወይዘሪት ሲቤላይ፣ ጄዳ እባላለሁ። የአቶ አንዳች ጸሐፊ ነኝ። ትላንት ለስራ ቃለ መጠይቅ አድርገሽ ነበር። ስለሱ ለመነጋገር ነው የደወልኩት። እሺ እየሰማሁ ነው። አቶ አንዳች በድጋሚ ላይሽ ይፈልጋል። በቅርበት ሊያናግርሽ ነው እና ዛሬ 7 ሰዓት ላይ እንድትመጪ ስለፈለገ እሱን ላሳውቅሽ ብዬ ነው። እሺ 7 ሰዓት ላይ ደርሳለሁ። አመሰግናለሁ። በጣም ጥሩ። በነገራችን
በነገራችን ላይ በሁለታችን መሀል ይቅርና ስራውን ያገኘሽው ይመስለኛል። አረ እውነትሽን ነው? እንደዛ ይመስለኛል። ውይ በጣም አመሰግናለሁ። እንዳፍሽ አድርገልኝ። መልካም ቀን ይሁንልሽ የኔ እመቤት። ምንድነው? 7 ሰዓት ላይ መሄድ አለብኝ። እንዳለችኝ ከሆነ ስራው የተሳካልኝ ይመስለኛል፣ ግን እናያለን። አይ መልካም እድል የኔ ውድ። ግን እርግጠኛ አይደለሁም ሴቪ ላይ የኔ ውድ። ወይ አንቺ ደግሞ ምን ማለትሽ ነው? እርግጠኛ አይደለሁም ስትይ? እባክሽን መጥፎ ነገር አታስቢ የኔ ውድ። የኔ ስስት ጓደኛ፣ ሰውየው እኮ ወንድምሽ ነው ማለት። ለምንድን ነው ሄድሽ እህት ነኝ የማትይው? እህቱ መሆንሽን ብትናገሪ ሁሉንም ነገር ያውቃል። አይ አላደርገውም። እንደሱ አይሆንም፣ ምክንያቱም እኔ አልፈልግም። እሺ ድጋሜ ከዚህ በኋላ በፍጹም ማዘን አልፈልግም። አይ ይሄ ለኔ ከአይምሮ በላይ ነው። ምንም አልገባኝም። ሀሪካ የተናገረችው ነገር በጣም ልክ ናት። በህይወቱ አባቴ ምን አይነት ነገር እንዳሳልፍ አላውቅም፣ ግን ደግሞ እንደማይፈልገኝ ያውቃለሁ። ይህንን ተቀብዬ መኖር እየለመድኩ ነው። ማለቴ በቃ ልረዳው እየሞከርኩ ነው። ስለዚህ እኔ በግድ ካልፈለገኝ አልልም፣ በግድ ይውደደኝም አልልም። ግን ደግሞ በህይወቴ ለሁለት መጥፎ ሰዎች እንደ ቀልድ ምንም ሳልመስሎ አሳልፎ ሰጥቶኛል። ይህንን መቼም አልረሳም። በፍጹም ሊገባኝ ያልቻለው ነገር ምናልባት የተፈጠረውን ነገር ያውቅ ይሆን አላውቅም። ምናልባት በየቀኑ ሲደበድቡኝ እንደነበር ሊያውቅ ይችላል። ምን እንደሆነ ታውቂያለሽ? ወንድሜ እንዲወደኝ በጣም ፈልጋለሁ። ስለኔ ማንነት በደንብ እንዲያውቅ ፈልጋለሁ። እኔ ከሱ ጋር ሰውን እንዴት እንደምሆን ብታይኝ ደስ ይለኛል። ዝም ብዬ አይኑን እያየሁ ትንሽ እንኳን ልረዳው ሞክራለሁ፣ ግን አልሆነ። አሁን ድንገት ተነስቼ እህት ነኝ እኮ ብለው ስጋ ነኝ ብለው ሁሉም ነገር ሊበላሽ ይችላል። ሁሉም ነገር ብልሽት ሊል ይችላል። እኔ ደግሞ እሱን አልፈልግም። አንቺ ልጅ ይኸውልሽ፣ ሁሉንም ነገር አስበሽ አሰላስለሽ ሊፈጠር የሚችለውን ነገር ሁሉ ተዘጋጅተሻል ብዬ አምናለሁ ጓደኛዬ። ገብቶኛል፣ በደንብ ተረድቼሻለሁ። እውነቴን ነው ገብቶኛል። ግን ደግሞ ይሄ ሹልክ ብዬ ጠፋለሁ የምትይው ነገር ትንሽ ከንክኖኛል ሴቪ ላይ። ቆይ ለምን? ምንድነው የረበሸሽ? ይኸውልሽ ሴቪ ላይ የኔ ወደ አንድ ነገር አለ። መጥፎ መንፈስ የሚደበቀው የት እንደሆነ ታውቂያለሽ? ገንዘብ ላይ ነው፣ የቆንጆ ገንዘብ ላይ። ይኸውልሽ የኔ ወደ ሴቪ ላይ ስሚኝ፣ እውነቴን ነው የምልሽ፣ በደንብ እረዳሻለሁ። ግን ደግሞ በደንብ ያላሰብሽባቸው ትንንሽ ጉዳዮች አሉ። የውርሱ ጉዳይ ላይ አንቺም እኮ ድርሻ አለሽ። ወንድምሽ ጥሩ ሰው ይሁን አይሁን አንቺ ምን አገባሽ? እሱ ለአንቺ ምንም አይጠቅምሽም። እስቲ ራስሽን ተመልከቺ። ስለዚህ ነገር ምንም ግድ የለሽ። ኬኩን ትፈልጊያለሽ? ሌላ ላዝ ነው። እሺ ይዘሽ። ሰላም መቤት። እንኳን ደህና መጣ። አመሰግናለሁ። አቶ ናዚም ገብቶ ይሆን? ውስጥ አለ። ለ5 ደቂቃ ላናግረው ፈልጌ ነበር። ገብቷል፣ ግን ሲመስለኝ ቀጠሮ ያስካ አይመስለኝም። ልክ ነሽ፣ ቀጠሮ የለኝም። ግን ብዙ ጊዜ እንኳን አልቆይም። የቤተሰብ ጉዳይ ነው። ካለ እንደመጣው ልታሳውቂው ትችላለሽ እባክሽን? ይቻላል። ሰላም ቤቱ ወይዘሪት አለ። ሰላም ናዚም፣ ለ5 ደቂቃ ላናግረው እችላለሁ? እሺ እንችላለን። ቤቱ ብቻችንን ልትተይን ትችያለሽ? ችግር የለውም። ድንገት ያለ ቀጠሮ ስለመጣሁ ይቅርታ ጠይቃለሁኝ። ይቅርታ። ችግር የለም፣ ግን ብዙ ሰዓት የለኝም ነው። እና ምን ይሻላል ታዲያ? እንድቀመጥ ትጋብዘኛለህ ወይስ እንደ መንገድ መብራት ቆመን ነዋል? ና ተቀመጥ። አመሰግናለሁ። እሺ ናዚ፣ ምን መሰለ፣ እዚህ አንተ ጋር የመጣሁት ለአንድ ምክንያት ነው። ለአንድ ሰው ስል ነው። እሷም ሴቭ ላይ ናት። ትገምታለህ ብዬ ተስፋ አድርጋለሁ። እና ሴቭ ላይ ለተወሰነ ጊዜ ጠፍታ ነበር። ምናልባትም ከወንድሞቿ ጋር ትሆናለች ብዬ አስቤ ነበር ማለት እና ጨነቀኝ። ያው ይገባል። እና ስላለው ነገር ጃንን ለማናገር አሰብኩኝ። ግን ልጁ ደግሞ ሌላ ጉዳይ ላይ ነው ያለው። በጣም ብዙ የሚሰራው ስራ አለ። ሴቭ ላይ ግን ማንም አብሯት የለም። እሱ ብቻ ነው ያላት እና እኔም አለውላት። ያው ብቸኛ ናት። ምን እያልኩ እንደሆነ ይገባል አይደል? አይበለውና አንድ ነገር ብትሆንስ፣ የሆነ ችግር ቢገጥማትስ? ድረሱልኝ ብላ የምትደውልለት ሰው የላትም። ከጎኗ ማንም ሰው የላትም። ለማንኛውም ብዙ አላወራም። ያንተንም ሰዓት አላባከንብም። እና ሴቭ ላይ የት ናት? የት እንደሆነች የምታውቀው ነገር አለ?
እንደውም ወንድሞቿ የት ናቸው? የት እንደሆኑ አንተም ብጠይቅ ይሻላል ብዬ አስቤ። ሴቪ ላይ እንድታገኛት እንድረዳህና ወንድሞቿ ያሉበትን ቦታ እንድነግርህ ነው የምትፈልገው? ይቅርታ ነው፣ ያንን እንኳን ልነግርህ አልችልም። ምን ማለት ነው ልነግርህ አልችልም ማለት? አልገባኝም። ያው ያንና ሴቪ ላይ ያንን እንዳደርግ ሲፈቅዱልኝ የፈለግከው ነግርሃለሁ። ናዚም ይኸውልህ ወይ አምላኬ እባክህ ትዕግስቱን ስጠኝ። እኔ አንተ ጋር የመጣሁት ለመጣላት አይደለም። አንተ ጋር የመጣሁት በጣም በስነ ስርዓትና በጨዋ ደንብ ልጠይቅ ነው። የምታውቅ ከሆነ ብትነግረኝ ይሻላል። ይህን አጋጣሚ ባገፈው ጥሩ ይመስለኛል። ሰምተኛል አይደል? ይኸውልህ ነው፣ እኔም በጨዋ ደንብ ነው ወደዚህ ያስገባው። በስርዓት ቁጭ አድርጌ ምንም ልረዳህ እንደማልችል በቅደም ተከተል እየነገርኩ ነው ያለሁት። ስለዚህ አንተም ብታዳምጠኝ ይሻላል። ስማ ሰውዬ፣ ቆይ ለምንድን ነው ጊዜን ማጠፋው? ያቺ ልጅ አንድ ነገር ብትሆን ኃላፊነቱን ለመውሰድ ተዘጋጅ። ሴቪ ላይ በጣም አስተዋይ ሴት ናት። የምትፈልገው ነገር ካለ ጂሃን ጋር ትደውላለች። በማያገባ ነገር እየገባ አይመስልም? በማይመለከቱ ጉዳይ እጄን እያስገባ ነው ወይስ መስሎኝ ነው? ንገረኝ እስኪ። ምንም የገባኝ ነገር የለም። ምንድን ነው ችግር? ለምንድን ነው የተናደድኩ? አልተናደድኩም። አይነ ግን የሚናገረው ልጅ አይኔ የምናገር አልተናደድኩም አልኩ። እኔን መደብደብ? አይ አልመታም። በላ መታኛ። ለምን ደሜን አታፈስም? አልመታም አልኩ። አልመታም። ለምን መታሃለሁ? አልተናደድኩም። እኔ በጨዋ ደንብ ልጠይቅ ነበር የመጣሁት። እሺ አስገብተኝ በጨዋ ደንብ እንደ ትላልቅ ሰዎች አስቀምጥከኝ። አወራን፣ ተጠያየቅን፣ ተቀምጠን አወራን። ግን ባሰብኩት መልኩ የምፈልገውን ነገር አላገኘሁም። እንዳመጣጥ እመለሳለሁ። እሺ አምላክ ዓይን እንዲከፍት ልጸልይልህ። ሰላም ሰላም። ትንሽ ቀደም ብዬ ነው የመጣሁት፣ ግን ምንም ችግር የለውም። እንኳን ደህና መጣሽ። አቶ አንዳች ውስጥ ነው። ቆይ እንደውም እንደመጣሽ ልንገረው። አመሰግናለሁ። እየጠበቀሽ ነው። እሺ አመሰግናለሁ። ይግቡ። አቶ አንዳች። ሴቪ ላይ እንኳን ደህና መጣሽ። ሰላም። ግቢ። እንዴት ነሽ? ቆይታሽ እንዴት ነው? ደህና ነኝ። ታውቃለህ፣ ለስራው ሲደወልልኝ በጣም ነበር ደስ ያለኝ። እውነትሽን ነው? ታዲያ ይህን ያህል ለምን ደስ አለሽ? ስራው ማለቴ በጣም ደስ ይላል። ስራ መስራት እወዳለሁ። በጣም ጥሩ። ታውቂያለሽ፣ እርግጥ በአሁኑ ጊዜ እንደዚህ ስራ መስራት የሚወድ ሰው ማግኘት በጣም ከባድ እየሆነ ነው። ቁጭ ብለን እናውራ። እሺ። አረፍ። እውነት ለመናገር ባየሁት ነገር ደስ ብሎኛል። እውነትህን ነው? እንደ ሐሳብ መቆየቱ አልታየኝ። አንቺም ትቺው እንደሆነ ራስሽን መርምሪ፣ አሰራሩንም ታያለሽ። በጣም ደስ ይለኛል። ስለዚህ ወስነናል ማለት ነው። ወስነናል ማለት ልቀጠር ነው ማለት ነው? እንደዛ ነው? አዎ። እሺ፣ በጣም ደስ ይላል። መቼ ነው የምጀምረው? አሁኑኑ ጀምረሻል። እየሰራሽ ማለት አሁን ስራ ላይ ነኝ ማለት ነው? አሁን በዚህ ሰዓት ስራ ላይ እንዳለሽ ማሰብ ትችላለሽ። ኧረ እባክህ። እሺ፣ በጣም አመሰግናለሁ። እንደሱ ከሆነ እንኳን ደስ አለሽ። እሺ፣ በጣም ደስ ብሎኛል። አመሰግናለሁ። ቢሮሽን ያሳዩሻል። ከዛ ትጀምራለሽ። ያው እንድታውቂ ያህል ሙሉ ሰዓትሽን ቢሮሽ እንድትቀመጪ አልፈልግም። ብዙ ሰዓትሽን እዚህ ከኔ ቢሮ ከኔ ጋር ነው የምታሳልፊው። እሺ፣ ምንም ችግር የለም። ስለዚህ ወደ ቢሮ ልሂድና ሰዎችን ልተዋወቅ ማለት ነው። አመሰግናለሁ። እንኳን ደስ አለሽ። አመሰግናለሁ።
መልካም ቀን። አቤት። እኔ ኑር እባላለሁ። የስነ ልቦና ሐኪም ነው የላከች። ሁሊያ ነች ወደዚህ ላከች። ወይዘሪት ሁሊያ ደውላ ነበር። ዶክተር ድረስ እየጠበቀ እባክህን አትከፍል። እሺ መልካም አመሰግናለሁ። እንዴት ልገልጸው እንደምችል አላቅም። ጭንቅላቴ ውስጥ ማብሪያ ማጥፊያ ያለ ያህል ይሰማኛል። ከዛ ድንገት ይበራል። ደግሞ ልክ መብራት እንደሚጠፋ አይነት ስሜት ነው ያለው። ብልጭ ድርግም ይልብኛል። ታውቃለህ፣ ሁሉም ነገር ይጨልምብኛል። አይኔ አንዳንዴ ይርገበገባል። ብዙ ጊዜ ማየትም እቸገራለሁ፣ መስማትም ያቀተኛል። እየተፈጠረ ያለው ነገር በጣም ግራ እያጋባኝ ነው። ከሚባለው በላይ እየተቸገርኩ ነው። እጆቼ ይደነዝዙብኛል። እግሬም እንደዛው ነው። ሙሉ ሰውነቴ በጣም መዛሉ ይሰማኛል። መጀመሪያ ላይ ይሄ ነገር መደጋገሙ ብዙም አላስጨነቀኝም ነበር ዶክተር። በቃ ተናድጄ ነው ብዬ አልፎ ነበር። ምናልባት ወይ አራበኝም እርቦኝም ይሆናል ወይ ደግሞ ስኳሬ ዝቅ ብሎ ሊሆን ይችላል ብዬ አስብ ነበረ። ከዛ ግን እየባሰ ድግግሞሹም እየጨመረ መጣ። ሲብስ ደግሞ መረበሽ ጀምራለሁ። ማለቴ በጣም ያስፈራኛል። በዚህ ሁኔታ አልፈራም ብል መዋሸት ነው የሚሆንብኝ። በዛውም የራስ ህመም ይጀምራል አይደል? አዎ በጣም አሪፍ ስላስታወስከኝ አመሰግናለሁ። እሱን ረስቼው ነበረ። በየቀኑ ነው ማለት ይቻላል። ደግሞ ዝም ብሎ አይነት ራስ ምታት አይደለም። በቃ ራሴ ተከፍሎ የሚወድቅ አይነት ስሜት ነው የሚሰማኝ። ለማስቆም ብዙ ነገር አድርጋለሁ። ብዙ መድኃኒት ነው። በመድኃኒቶቹ ግን ምንም ለውጥ አላገኘሁም። ከዛ ሁሉም ነገር ጨለማ እየሆነ ከዛ ራሴ በጣም ደስ የሚል ስሜት ነው።